بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته الله تبارك وتعالى رمضان لاي انفراو እናመልከው እንገዛው እንደነበረው ሁሌም እንድናመልከውና እንድንፈራው ይፈልጋል። ረመዳን ላይ የጀመርናቸው ኸይር ስራዎችን ዲን ላይ ቀጥ ማለትን ሁሌ ብንቀጥል ምድርን አላህ ተባረከ ወተዓላ ጀነት ያደርጋት ነበር። በታዘዙት መሰረት ሁሌ ቀጥ ቢሉ ከሰማይ ሁሌ ዝናብን እናወርድ ነበር። የምድርንም መልካም ነገሮችን በቋሚነት እንዲበቅሉ እናደርግ ነበር ብለዋል። ነገር ግን አመፁ፣ እምቢ አሉ። በጥፋታቸው ያዝናቸው፣ አጠበቅንባቸው፣ ቀጣናቸው ይላል። ረመዳን ላይ የጀመርነውን ኸይር ስራ መልካምነት፣ ታዛዥነት በቋሚነት እንዳንቀጥልበት የሚያደርጉ የጽናት እንቅፋት የሚባሉ ነገሮች አሉ። ኢንሻአላህ በተከታታይ በዚህ ሳምንት አለፍ ያለን አጠር ያደረገን ዋና ዋና የጽናት እንቅፋት የሚባሉ ነገሮችን ለመታወስ እንሞክራለን። የመጀመሪያው የጽናት እንቅፋት ዱንያ ናት። ምክንያቱም ጽናት የአኼራ ጉዞ ነው። እዚህ ዱንያ ላይ ኸይር ስራ በመስራት ከወንጀል በመራቅ ላይ ከጸናን አኼራችን ይስተካከላል። አኼራ እንዳይስተካከል ባላንጣ እንቅፋት የምትሆነው ደግሞ ዱንያ ናት። ዱንያ እየሄደች ነው፣ አኼራ እየመጣች ነው። የሚጠቅመው ወደኛ የሚመጣ ነው። እኛን ጥሎን የሚሄድ ሊጠቅመን አይችልም። ለዱንያም ልጆች አሏት፣ ለአኺራም ልጆች አሏት። ከአኺራ ልጆች ሁኑ፣ ከአዱንያ ልጆች አትሁኑ ብለዋል አሊ ብን አቢ ጣሊብ ረዲየላሁ ዐንሁ ወአርዳህ። ረመዳን ላይ በጊዜ መስጂድ ገብተን ቁጭ እንል እንደነበረው ከረመዳን በኋላም እንደው በጊዜ መግባቱ ቢቀር ልክ አዛን ስንሰማ ቀደም ብለን ገብተን ቀብልያዎችን ሰግደን በአዛንና በኢቃም መሃል ዱዓ መቅቡል ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ አድርገን ዚክር አድርገን ሰፊ ሰዓት ካለ ቁርአን ቀርተን ልባችንን ሰብስበን በተረጋጋ መንፈስ ወደ ፈርዱ ሶላት እንዳንገባ የሚያደርገን የዱንያ ፍቅር። ኢቃም እየሰሙ እንኳ የሚሸጡ ሰዎች አሉ። ጁሙዓ እንኳ መስጂድ የሚሞላው ኢማም ሚንበር ላይ ከወጣ በኋላ ነው። ረመዳን ላይ ግን ሰዎች አንደኛ ሰልፍ በሁለተኛ ሰልፍ ሲጣሉ ነው የምናየው። ረመዳን ላይ ሰዎች ደጋግሞ ቁርአን ሲያኸትሙ ነው የምናየው። ረመዳን ላይ የተለያዩ ኸይር ስራዎች ላይ ሰዎች ሲሽቀዳደሙ ነው የምናየው። ከረመዳን በኋላ ብዙዎች የሰው ልጆች ዘንድ ይሄ ሙሉ በሙሉ ባነት በሚቻልበት መልኩ ከሶላት ውጪ የብዙ ሰዎች ኸይር ይቆማል። ይህ የሆነበት ምክንያት ለዱንያ ከልክ በላይ መጨነቃችን። ለምን ቁጭ ብለህ ከመግሪብ እስከ ኢሻ አትማርም? አይመችም እኮ ስራ አለብኝ ነው ሰዎች የሚሉት። ጁሙዓ በጊዜ ለምን አትገባም? ስራ አለብኝ፣ አይመችም። የዱንያን ምንነት ለማወቅ ዱንያን በልክ ለመያዝ ሁለት ሐዲሶችን ብቻ እናስታውስና ይሄን እንቅፋት ለመጠንቀቅ በዱንያ ላለመታለል ልንወስን ይገባል። ኢማሙ ሙስሊም፣ አቡ ዳውድ፣ ሌሎችም አልሙስተውሪድ ከሚባል ሱሐቢ እንደዘገቡት ነቢያችን ሰለላሁ ዐለይሂ ወሰለም የዱንያ ምሳሌዋ ከአኺራ አንፃር ጣታቸውን እያሳዩ አመልካች ጣታቸውን አንዳችሁ አመልካች ጣቱን ባህር ውስጥ ጨምሮ መልሶ እንደሚያወጣውን ያክል ነው፣ ይመልከት ምንድነው ይዞ የሚወጣው ብለዋል። ዱንያ በጣም ርካሽ ከመሆኗ ከአኺራ ኒዕማ ጸጋ አንፃር ምንም ቦታ የሌላት የመሆኗ ምሳሌ አንድ ሰው አመልካች ጣቱን ባህር ውስጥ ነክሮ መልሶ ሲያወጣ የሚወጣውን ያክል እንኳ የለም ዱንያ ላይ አኺራ ላይ ካለው ጸጋ አንፃር። ዱንያ ላይ ያለው ፎቁም፣ ወርቁም፣ መኪናውም፣ ልጁም፣ ስልጣኑም ሰዎች የሚጓጉለት ነገር በሙሉ ዱንያን ጣፋጭ የሚያደርጋት ብዙ ሰዎች ለዱንያ እንዲሸክሩ ሁሉ የሚያደርግ አለ የሚባል የዱንያ ጸጋ፣ ደስታ፣ ድሎት፣ ቅንጦት ሁሉ ቢሰበሰብ አኺራ ላይ ካለው አላህን ለታዘዙ ዲናቸው ላይ ቀጥ ላሉ ወንጀልን ለተዉ ሰዎች ከተዘጋጀው ጸጋ አንፃር ዱንያ ላይ ያለ ጸጋ በሙሉ ጣትን ባህር ውስጥ ነክረን ስናወጣ የሚወጣን ጠብታ አያክልም። ይህን ያክል ቦታ ለሌለው ዱንያ አይን አይቶት የማያውቅ ጆሮ ሰምቶት የማያውቅ በልብ ታስቦ ማይታወቅ የተከበሩ መላእክቶች ያዘጋጁት አላህ ራሱ ያዘጋጀው መሞት የሌለበት መታመም የሌለበት መሰደድ የሌለበት መሰልቸት የሌለበት መጣላት የሌለበት ልባቸው አካላቸው ንጹህ የሆኑ ሰዎች ለዘላለም የሚኖሩበትን የአኺራን ጸጋ እንዴት ይተዋል አቅል ያለው ሰው? ይህ የአኺራ የተሟላ ጸጋ የሚገኘው እዚህ ዛሬ ዱንያ ላይ ኸይር ስራ ላይ በመጽናት የተከሉትን የዘሩትን ምርት የኢማን ምርት የመልካም ስራ ምርት ሁሌ በመንከባከብ ነው። ችግኝ አንዴ ተተክሎ አይተውም። ክብካቤ ያስፈልገዋል፣ አረም ያስፈልገዋል፣ ውሃ ማጠጣት ያስፈልገዋል። ኢማንም እንደዛው ነው፣ ክትትል ያስፈልገዋል። ረመዳን ላይ ብቻ አይደለም ሙእሚን መሆን ያለብን፣ ከረመዳን በኋላም ረመዳን ላይ የሰራነውን ኸይር ስራ ልንጠብቀው
መሰሉን ልናበዛ ይገባናል። ሁለተኛውና የመጨረሻው ሐዲስ እንደዚሁ ኢማም ሙስሊም ሶሒሓቸው ላይ ኢብኑ ማጃህ ኢማም አሕመድ ከአነስ ብኑ ማሊክ የዘገቡት ሐዲስ ነው። ዩእታ ቢአንዓሚ ረጁሊን ምን አህሊ ዱንያ ምን አህሊ ናር፣ ዱንያ ላይ ዓለም ላይ ካሉ ሰዎች ሁሉ ይበልጥ ባለጸጋ ባለሀብት ይባል የነበረን ነገር ግን አኼራ ላይ የጀሃነም የእሳት የሆነን ሰው አላህ ተባረከ ወተዓላ እንዲመጣ ያዛል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። አላህ ፊት ቆሞ ሀል ረአይተ ኸይረን ቀጡ ሀል መረ ቢከ ነዒሙን ቀጡ ተብሎ ይጠየቃል። የሚቀርበው ግለሰብ አንዓሙ አህሊ ዱንያ፣ ዱንያ ላይ በሀብት በቅንጦት ማንም አይፎካከርም። የዓለም አንደኛ ሀብታም በየዘመኑ በየጊዜው ሊቀያየሩ፣ አንዱ ከፍ ሊል ሌላው ዝቅ ሊል ይችላል። ነገር ግን ዱንያ በታሪኳ ካሳለፈቻቸው ባለጸጋዎች ባለሀብቶች ውስጥ ቁጥር አንድ የሚባለው ባለጸጋ አላህ ፊት ይቆማል። በዱንያ ቆይታ ረአይተ ኸይረን ቀጥ፣ መልካም ነገር አስደሳች ነገር አይተህ ታውቃለህ? ሀል መረ ቢከ ነዒሙን ቀጥ፣ ጸጋ ድሎት ባጠገብህ አልፎ ያውቃል? ቀምሰህ ተቋድሰህ ታውቃለህ ይባላል። ቃለ ላ ማ ረአይቱ ኸይረን ቀጥ ይላል። በጭራሽ በዱንያ ቆይታዬ አንድ መልካም የሚባል ነገር፣ ደስታ የሚባል ነገር፣ ጸጋ የሚባል ነገር አይቼ አላቅም ይላል አሉ። ግን በሁለቱ መሃል ያላነሳነው ነገር አለ። አላህ ፊት ቀርቦ ዩስበጉ ሰብገተን ፊናር፣ አንዴ ብቻ የጀሃነም እሳት ላይ ተነክሮ ይወጣል። አንዴ ብቻ ጀሃነም ላይ ተነክሮ መውጣቱ ዱንያ ላይ የዱንያ ባለጸጋዎች ሁሉ አለቃ መሪ ኖሮ ያሳለፈውን የደስታ ህይወት አንድ የጀሃነም ላይ መነከሩ ያስረሳዋል። በጭራሽ ዱንያ ላይ ደስታ አይቻላቅም ይላል። ስለዚህ ዱንያ ላይ እንሰማው ምናየው ከዒባዳ ርቀን ከመስጅድ ርቀን ኢማንን ቸላ ብለን ቀብርን ረስተን ዱንያ ላይ የምናገኘው ደስታ በሙሉ ተሰብስቦ ተጠራቅሞ አንዴ ብቻ እሳት ላይ ሲነከሩ ይጠፋል፣ ይተናል፣ ይረሳል። ዱንያ ላይ ደስታ አይቻላቅም ያስብላል። ይህች ናት ዱንያ። ዛሬ ብታስደስት ነገ ታስለቅሳለች። ዱንያ ላይ ምንም ሳይጎድልበት ከልጅነቱ እስከ ለተሞቱ ድረስ በጸጋ እንኳ ቢኖር የአኼራ የጀነት ደስታ ካልተከተለው ሙእሚን ካልተኮነ አንድ እሳት ላይ ሲነከሩ ያ ሁሉ ደስታ ይረሳል። ለደስታ ብለው ኸምር የሚጠጡ አሉ፣ አላህ ይጠብቀን። ለደስታ ብለው ዝሙት ላይ የሚወድቁ አሉ። ለደስታ ለብልጽግና ብለው ሐራም የሚያግበሰብሱ ሪባውን፣ ጉቦውን፣ ስርቆቱን የተኛውንም አይፈሩ አሉ። አላህን ፍራ ተው ሲባሉ ደስታቸው ከብር ጋር የተያዘ ስለሆነ ዱንያ ከቆዳቸው ጋር የተሰፋ ስለሚመስላቸው ያለመተንፈስ መኖር እንደማይቻለው ብር እንደ ትራስ ሳይጠቀሙ በብር ትልልቅ ከሚባሉ ሰዎች ተርታ ሳይሰለፉ ቀልባቸው ረፍትን ደስታን ማያገኝ የሚመስላቸው በሙሉ በሰሩት መጥፎ ስራ ምክንያት ከአላህ በመራቃቸው ምክንያት አንድ እሳት ላይ ሲነከሩ የዱንያን ደስታ በሙሉ ይረሱታል። ማይረሳ ደስታ የዒባዳ ደስታ ነው፣ የኢማን ደስታ ነው፣ ቁርአን የመቅራት የማድመጥ ደስታ ነው፣ መስጅድ ላይ ለረጅም ጊዜ ቁጭ የማለት ደስታ ነው። መስጅድ ላይ ቁጭ ስንል መላኢካ ኢስቲግፋር ያደርግልናል። አላህ ሆይ ማረው፣ አላህ ሆይ ይቅር በለው እያሉ መስጅድ ላይ ቁጭ እስካለን ድረስ ሶላት ሰግደንም ይሁን ሶላት እየጠበቀን ሶላት ውስጥ እንዳለን ነው የሚቆጠረው። አንድ ሰዓት ቁጭ ቢል አንድ ሰው አንድ ሰዓት ውስጥ ተሰግዶ የሚገኘውን ያክል አጅር መስጅድ ላይ ቁጭ በማለቱ ብቻ አላህ ይሰጠዋልና ዱንያ አብዝታ ልታታለን ልሸነግለን ከሚገባት ጊዜ ከሚገባት ክብር ከሚገባት ቦታ በላይ ልንሰጣት አይገባም። የማይቀር ነው። አብዝቶ ለዱንያ የተጨነቀ አኼራውን ይጎዳል። አብዝቶ ለአኼራው የተጨነቀ ዱንያውን ይጎዳል። ለሁሉም አላህ የሰጠውን ያክል ቦታ ልንሰጥ ይገባናል። በመጨረሻም ነብዩ ሰለላሁ ዐለይሂ ወሰለም ገበያ ላይ ወይም መንገድ ላይ ከሷሐቦቻቸው ጋር እየሄዱ ሽባ የሆነ የሞተ የበግ ወይም የፍየል ግልገል ባዩ ጊዜ ይሄን በአንድ ብር ማን ይገዛል አሏቸው ለሷሐቦቻቸው። ይሄን ማን ይገዛል ጤነኛው እንኳ ቢሆን ሲሏቸው ዱንያ አላህ ዘንድ ተባረከ ወተዓላ ከዚህ የበለጠ ርካሽ ናት ብለዋቸው። በሐላል ከመጣ በሐላል ከወጣ ችግር የለም። ነገር ግን ወይም ሲመጣ ሐራም ካለበት ራሱ ላይ ሊሆን ይችላል፣ ሶላት ተትቶ ተሰብስቦ ሊሆን ይችላል፣ ዘካት ተከልክሎ ተሰብስቦ ሊሆን ይችላል። በትክክል እንኳ ቢመጣ ግዴታ ወጪ ከማድረግ ወደ ኋላ ከተባለበት አላህ ዘንድ ተባረከ ወተዓላ ያስደስታል፣ ያስቆጫል እንጂ እሰይ አያስብልም። እሰይ የሚያስብለው ሷሊህ የሆነ አላህን የሚፈራ ሰው ዘንድ ያለ ገንዘብ ብቻና ብቻ ነው። አላህ ተባረከ ወተዓላ ሁሌም እሱን ከሚፈሩ እሱን ከሚያከብሩ ህጉን ከሚከተሉ ባሮቹ ያድርገን። ረመዳን ላይ የሰራነው ስራ በሙሉ ይቀበለን። ከረመዳን በኋላም ሁኔታችን ከሱ ጋር ያማረ የተስተካከለ ያደርግልን፣ ኻቲማችን ያሳምረልን። እነሆ ዐላ ኩሊ ሸይኢን ቀዲር ወቢልኢጃበቲ ጀዲር። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።